ሆሳዕና በአርያም ሆሳዕና ለወልደ ዳዊት መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት። የተዋሃደውን ስጋ የለበሰውን ስጋ ከሰማይ ወይንም ከመላእክት ባህር ያመጣው አይደለም፣ ከአብርሃም ዘር ከአዳም ልጅ ከአብርሃም ከዳዊት ዘር ነው የተዋሃደው ብሎ የነገረን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን እንኳን ለሰሙነ ሕማማት በሰላምና በጤና አደረሳችሁ አደረሰን ማለት እወዳለሁ። ዛሬ እንደሚታወቀው ዕለተ ሰኑይ ላይ ወይንም ሰኞ ላይ ነው ያለነው። በቤተ ክርስቲያናችን ሕግና ስርዓት መሰረት እያንዳንዱ ቀን ምስጢርና ታሪክ አለው። ትናንትና በዓለ ሆሳዕናን አክብረናል። ይህ ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያዋና በውርንጭላዋ ላይ ተጭኖ ወደ ቤተ መቅደስ የገባበት፣ ሕፃናቱ አዛውንቱ የተቻለው ልብሱን እያነጠፈ ያልተቻለው ደግሞ የዘንባባ ዝንጣፊውን እያነጠፈ ሆሳዕና በአርያም ሆሳዕና ለወልደ ዳዊት የዳዊት ልጅ ሆይ ማረን አሁን አድን እያሉ በሕፃናት በአረጋውያን ታጅቦ ወደ ቤተ መቅደስ ገብቷል። ነገር ግን በቤተ መቅደስ የገጠመው ነገር ቀላል ነገር አይደለም። ይመሰገንበት በነበረበት ቦታ እየተነገደበት እየተሸጠበት እየተለወጠበት ነው የተገኘው። አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚያን ሁሉ ሰብስቦ ቤቴ የጸሎት ቤት ይባላል፣ አንትሙሰ ረሰይክምዎ በአተ ሰረቅት ወፈያት፣ እናንተ ግን የወንበዴ ዋሻ አደረጋችሁት፣ ስለዚህ ከቤቴ ልትወጡ ይገባችኋል ብሎ በዕለተ ሆሳዕና ማለት በዕለተ እሁድ ቤተ መቅደሱን ካጸዳ፣ በቤተ መቅደሱ ይሸጡ ይለውጡ የነበሩትን ካባረረ በኋላ ወደ ደብረ ዘይት ተመለሰ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስጋዌው 33 ዓመት ከ3 ወር በዚህ ዓለም ሲኖር 30 ዓመት ከእናቱ ከቅድስት ድንግል ማርያም ጋር በቤተ ዮሴፍ ነው የኖረው። 3 ዓመት ከ3 ወር ሲያስተምር ግን ቀን ቀን በምኩራብ ወይንም በቤተ መቅደስ ሲያስተምር ይውላል። ማታ ማታ ግን በደብረ ዘይት እየሄደ ያድራል። ለዚህ ነው መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት። ቀን ቀን በምኩራብ ያስተምራል፣ ማታ ማታ ደግሞ በደብረ ዘይት እየሄደ ያድራል የተባለው። አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት አድሮ በማግስቱ ሰኞ ማለትም በዛሬው ዕለት ወደ ቤተ መቅደስ ሲመለስ ተራበ ነው የሚለው። አዎ የለበሰው የሰውን ስጋ አይደለ፣ የተዋሃደው የሰውን ባህሪ አይደለ፣ ተራበ። ለዚህ ነው ቅዱስ ጳውሎስ ኢነስኦ ለዘነሶም መላእክት አላም ዘራ አብርሃም፣ የተዋሃደውን ስጋ የለበሰውን ስጋ ከሰማይ ወይንም ከመላእክት ባህር ያመጣው አይደለም፣ ከአብርሃም ዘር ከአዳም ልጅ ከአብርሃም ከዳዊት ዘር ነው የተዋሃደው ብሎ የነገረን ማለት ነው። ስለዚህ በለበሰው ስጋ ተራበ ወይንም ቅድመ ተዋህዶ አላዋቂ የነበረ ስጋን እንደተዋሃደ ለማጠየቅ ተራበ። በመንገዱ አጠገብ በለስ የምትባል ተክል አየ። ወሆረ ሀቢሃ ይንሳፍር የምንሃ፣ ከበለሷ ፍሬ አገኛለሁ ብሎ ሄደ። ወኢረከበ ይላል፣ ነገር ግን ከበለሷ ፍሬ አላገኘም። ዘእንበለ ቆጽል ባሕቲታ፣ በለሷ ቅጠል ብቻ ነበረ የነበራት ይላል፣ ፍሬ አልነበራትም። በዚህን ጊዜ ወኢይኩን ፍሬ እሙስቴትኪ ለዓለም፣ ለዘላለም ፍሬ አይገኝብሽ ብሎ ረገማት በለሷን ይላል። እንግዲህ ሊቁ ቅዱስ ያሬድ ይህንን ምክንያት አድርጎ በለስ ዘይቤ ቤተ እስራኤል እሙንቱ፣ በለስ የተባሉ ቤተ እስራኤል ናቸው ወይንም 8ቱ ቤተ አይሁድ ናቸው።
አዎ ትንቢት ቅጠል ብቻ ተሸክመው የቀሩ ፍሬ ሃይማኖት የሌላቸው ፍሬ ምግባር የሌላቸው ቅጠል ትንቢትን ብቻ ተሸክመው የቀሩ ቤተ እስራኤል ናቸው። ሊቁ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 66 ላይ እንዲህ ይላል፣ አህዛብ ነሱ ጽጌረዳ፣ አህዛብ ጽጌረዳውን ሰበሰቡ አለ። ወሶኩሰ ተርፈ በአበ አይሁድ፣ እሾሁ ግን በአይሁድ ዘንድ ቀረ ይላል። ስለዚህ አይሁዳውያን እስራኤላውያን ትንቢትን ብቻ ይዘው ስለቀሩ በክርስቶስ ስላላመኑ ሎቱ ስብሐት ክርስቶስ ኢየሱስን ወልደ ዮሴፍ ሩቅ ብእሲ ነው፣ ይሄ አምላክ አይደለም፣ እኛ የምናውቀው የዮሴፍ ልጅ ነው ብለው ስለተናገሩ እስራኤላውያን ለዘላለሙ ፍሬ የማይገኝባቸው አምነው ወደ ሃይማኖት ካልገቡ በዚህ ባሉበት ሁኔታ የሚቀጥሉ ከሆነ ወደ ገሃነመ እሳት እንደሚገቡ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረበት ቀን ነው። ስለዚህ ቤተክርስቲያናችን የዛሬዋን ዕለት ርግመተ በለስ በለስ የተረገመችባት ቀን ብላ ሰይማ ታስተምረናለች። ዛሬ ስለ በለስ የሚነገርበት፣ ዛሬ ስለ በለስ የሚወሳበት፣ ስለ እስራኤል የምንነጋገርበት አህዛብ ከእስራኤላውያን ተሽለው ትንቢት ሳይነገርላቸው ሱባኤ ሳይቆጠርላቸው በክርስቶስ አምነው መገኘታቸውን የምንነጋገርበት ቀን ነውና ስለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን።